ታዲያ ታማኝም እሱይት ምን ነካሽ? ገና እኮ ከወጣው አንድ ሰዓቴ ነው። እንዴት በጣም የዘገየው መሰለሽ? ስለዚህ ምን ይሆናል ብለሽ አስበሽ ነው ብሎ ሲመልስላት፣ እሷ ግን ተሰማኛለህ፣ ቲቶ በጣም ጨካኝና መጥፎ ሰው ነው። ስለዚህ የሆነ ነገር እንዳያደርግ እፈርቼ ነው በማለትም ትመልስለታለች። ባለፈው ክፍል እንደተመለከትነው እንግዲህ ዞራ ከቤቷ ታግታ በቀጥታ ወደ ነሳንታ ቤት ታማኝና እሱይት እንደወሰዷት ይታወሳል። ከዛም በተጨማሪ ታማኝ ደግሞ ቲቶን ከቤቱ ዘግቶበት እጅግ እንዳይወጣና ጉዳት ሌላ ነገር መጥፎ እንዳያስብ አድርጎ ቆልፎበት እንደመጣ የምናስታውሰው ጉዳይ ነው። ታዲያ ዞራ እዚህ መታሰሯ ሳይሆን እንግዲህ በሌላ መንገድ ደግሞ ሳንታ ማለትም የሱዊት እህት ወዲያውኑ ታማኝን እንዳየችው ነበር ልቧ ትርክክ ያለለት። እጅግ ይህ ሸበላ ማን ነው? ይሄ ቆንጆ ሰው ማን ነው? በማለትም እህቷ ሱዊትን ትጠይቃት ነበር። የራሴ ላደርገው ፈልጋለሁ የኔ ጀግና በማለትም ስትነግራት ሱዊት ኧረ ተረጋጊ ሳንታ፣ እንዴ ይህ እኮ የተከበረ ባለትዳር ሰው ነው። ስለዚህ ላንቺ ሊሆንሽ አይገባም። ስለዚህ እባክሽን አሁን ራስሽን አሳምነሽ ተቀመጪ። ህይወቱ ምን ያክል አደገኛ ቦታ ላይ አደገኛ ሁኔታ ላይ እንዳለ ብትረጂ እንደዚህ አታስቢም ነበር በማለት እጅግ ተጨንቃና በጣሙኑ አዝና ለሳንታም ትነግራታለች። ነገር ግን ያዳቆነ ሰይጣን ሳያቀስ ሳይተውም ነውና ነገሩ። አሁን ላይ ሳንታ ምንም ይሁን ምን ባለትዳርም ይሁን እኔ አይመለከተኝም፣ የኔ ላደርገው ፈልጋለሁ ትላታለች። ታዲያ አሁን ላይ የእሷ እንደማይሆን ስለገባትና በተለያየ መንገድ የራሷ ለማድረግ የምትሞክረው ሳንታ አሁን ደግሞ በዞራ በኩል መታለች። ዞራን ተደራድራና እንግዲህ ተግባብታ አሁን ላይ ከሳሰረችበት ፈታ ለቃታለች። ትንሽ ለመዝናናት በሚል ታማኝም ከቤት የወጣ ቢሆንም ታዲያ የተወሰነ ደቂቃዎች ሲቆይባት በጣሙኑ አላስችልና በጣሙኑ የፈራችው ሱዊት ደግሞ ወጥታ ልትፈልገው ትሞክራለች። ታዲያ ታማኝን ስታገኘው ታማኝዬ እንዴት ነው ግን ደህና ነህ? ይህን ያክል ደቂቃ እኮ ስትቆይ ልቤን ባፌ ልተፋት ደረስኩ። ምክንያቱም አንተን የሆነ ነገር ቢያደርጉስ? ምክንያቱም አንተ የምታውቀው ጉዳይ የለህም። ቲቶ ማለት እኮ እጅግ በጣም ሲበዛ ጨካኝና መጥፎ ሰው ስለሆነ የሆነ ነገር ሊያደርግብህ ይችላል በማለት ነው ብላ ስትጠይቀው፣ ታማኝ ግን እንዴ ሱዊት ምን እየነካሽ ነው? ገና እኮ ከወጣው አንድ ሰዓት እንኳ አልሞላኝም። አንቺ እንደው ድከሚ ቢልሽ ነው እንጂ ገና እኮ ብዙ ደቂቃዎችንም አልቆየውም። ስለዚህ ብትጠብቂ እኮ መጣ ነበር። ምን ሆነሽ ነው ሱዊት? የዛኔም በማላቀው ሴራ አድብተው እንጂ እኔ እኮ ለነሱ የማንስሰው አይደለሁም፣ ወንድ እኮ ነኝ። ቲቶ ለሚትልዩ ሰው ደግሞ እንደውም እያለቀሰ እየለመነኝ እንዳይንቀሳቀስ ቤት ቆልፌበት ነው የመጣሁት በማለትም ያበስራታል። ታዲያ ሁለቱንም በሚገባው መንገድ መቅጣት ሳይኖርብኝ አይቀርም በማለት አሁንም እውነታውን ይጋፈጣታል። ታዲያ እሷም እጅግ በጣም ሆኖ ፈርታ ስለነበር አይ በቃ ደህና ከሆንክ ችግር የለም፣ እንዴ ድንገት እኮ ወጥተህ ይህን ያክል ሰዓት ስትቆይ ልቤን ባፌ ልተርፋት ደረስኩ በማለት ስትመልስለት፣ እሱ ደግሞ በፍቅር አይን እየተመለከታት ሱዊት በአንደበቷ ባትናገርም እንደምትወደውና የራሷ ምርጫም እንደሆነ አይኗ ያሳብቅባታል። ታዲያ ታማኝም ውበቷንና የልቧን ንጽህና ድንቆ እንደሚወዳት ነገራት። አንቺ ግን ትወጅኛለሽ አይደል በማለትም ቢጠይቃት የመንተፍረቷን ልቧ እያወቀ ልቧም እየወደደው በአፏ ግን እኔ አንተ ምንድን ነው የምታስበው? እኔ እንደዛ ነገር አላስብም በማለት ነገሩን በይሁንታና አድበስብሳ ለማለፍ ትሞክራለች። በል በቃ አሁን ሁሉንም ነገር ተውና ወደ ቤት እንሄድ በማለትም ወዲያውኑ ከውጭ ተነስተው ወደ ቤት ይገባሉ። ከውጭ ግን ሲመለሱ ያዩትን እንግዲህ ያጋጠማቸው ነገር እጅግ በጣም አሳዛኝና ሁላቸውም የማይጠብቁት ጉዳይ ነበር። እሱም ምንድነው? ሳንታ ዞራን ተስማምታና ተደራድራ ለቃ ስለነበር ይህንን እንዳያውቁባት፣ ይህንን ደግሞ እነሱ አንቺ ለቀሻት ነው እንዳይሏት የታመመች መስላ ቆረጠኝ ፈለጠኝ እንዲህ እያለች ተኝታ ሶፋ ላይ ያገኟት። እንዲህ ምን ሆነሽ ነው እቴ? እንዲህ ምን ነካሽ? በማለትም ሱዊት እጅግ ደንግጣ ለማባበል ማለትም ልታያት ስትሞክር እጅግ በጣሙኑ አተኩሳለች። በጣም አሟታል እኮ እያለች ስትመልስለት፣ ታማኝም እንዴ ሳንታ ምን ነካሽ? ምን ሆነሽ ነው በማለት ይጠይቃት ጀመር። ነገር ግን በዚህ አይደለም ጉዳዩ። ታዲያ በቀጥታ ሱዊትም ሂድና ዞራን እስኪ እያት አለች፣ ማረጋገጥ አለብህ በማለትም ለታማኝ ትነግረዋለች። ታማኝም ሄዶ ሲመለከት የውሃ ሽታ ሆነችበት። ታዲያ ወዲያውኑ ፈጠን ብላ ሱዊትም ስትመለከት ተፈታ ተለቃለች። ይህ ከቀድሞውም እሷ እየጠረጠረችው እጅግ የምታውቀው ጉዳይ ነው።
ምክንያቱም ይህንን ጉዳይ እህቷ ሳንታ እንደምታደርገው በእርግጠኝነት እሷ የምታውቀው ጉዳይ ነው። አደረግሽው አይደለ? ተደራደሽ የእሷ ጉዳይ ምን ያክል ከባድ እንደሆነና ለታማኝ እጅግ በጣም መጥፎ ነገር ይዞ እንደሚመጣ ስለማታውቂ አንቺ ዝም ብለሽ ለቀቅሻት አይደል? ታዲያ በዚህ እጅግ የተናደደችውና የተበሳጨችው ስዊት ወይኔ ሳንታ ሁሉ ነገር እኮ ነው ያበላሸችው። ቆይ እንዴት የታሰረ ሰው እንዴት መጠበቅ ያቅታታል? የኔ እህት እኮ እብድ ናት። መጀመሪያውኑ እዚህ ማምጣት አልነበረብንም። ይሄ ሁሉ የኔ ጥፋት ነው ብላ ስዊትም ራሷን መውቀስና ለራሷም መጸጸት ጀምራለች። ታዲያ በማስከተልም እዚህ ሁሉ ጉድ የከተትኩህ እኔው ነኝ። በፍጹም እዚህ እብድ ጋርማ እንድናመጣት ሀሳብ ማምጣት አልነበረብኝም። በጣም ትልቅ ስህተት ነው የሰራሁት። ታዲያ ታማኝም ቀበል አረገና ምን ሆነች ነው ስዊት ተይው፣ ዞራን ያወቅሻት አይመስለኝም። በጣም አስቸጋሪ ሰው ናት። በጣም አደገኛ ሰው። በሳንታ አትፍረጅባት። ሸውዳት ነው የሄደችው። ለማንኛውም ምንም ይሁን ምን መፍታት አልነበረባትም። እንዴት ለእሷ ታንሳለች? እንዴት የታሰረ ሰው መጠበቅ ያቅታታል? እንዴት ለዚህ ቀላል አደራ እንኳ መሆን ያቅታታል? እያለች እጅግ በጣም ተናዳ ተበሳጭታ በመልቀቋ ምክንያት በእህቷ በጣም ተቆጥታለች። ታማኝ ግን ስዊት በቃ ተረጋጊና እኔም ምልሽን ስሚ፣ አትናደጂ። የሆነ ሆኗል፣ አይመለስም። እመኝኝ፣ ብታመልጥም እንኳ ምንም አታመጣም። ምንም ልታደርግ አትችልም። አንተ አልገባህም። እሷ እኮ ከዚህ ወጣ መሄዷ የማይሆን መጥፎ ነገር እንድታስብ ያደርጋታል። አይ ያችን ቀውስ ለምን እንደፈታቻት መጠየቅ ይኖርብኛል። መጣሁ በማለትም ቀጥታ ወደ ሳንታ ሄዳ ለምንድን ነው የፈታሻት? ለምንድን ነው የለቀቅሻት? በማለት ቀጥታ ሄዳ ጉሮሯን ታንቃታለች። ነገር ግን አቅምና ጉልበት ስለሌላት ሳንታ ወዲያውኑ ከሶፋ ላይ ትዘርራታለች። ታዲያውንም ንዴቷ ያልበረደው ስዊት ቆይ አንቺ ያምሻል እንዴ? እንዴት ፈተሽ ትለቂያታለሽ? ያለኛ ፍቃድስ እንዴት ትለቂያታለሽ? ሴትዮ እባክሽ አትጮሂብኝ። በገዛ ቤቴ ትጮሂብኛለሽ እንዴ? በገዛ ቤቴ አንድ ንጹህን ሰው ስታግቱ ዝም ብዬ ማየት አልችልም። ባክሽ ወደዛ ዞር በይ፣ አትጮሂብኝ በማለትም ሳንታ ለጉዳዩ ምንም ቅንጣት እንኳ ሳትፈራላት እንዲህ በመሰለ መልኩ ትመልስላታለች። በጣም ተናዳና ተበሳጭታ ስዊት ሳንታን ላንቃዋን ልታንቃት ብትሞክርም አቅም አጠራትና ወዲያውኑ ጣለቻት። ታማኝ መጥቶ ሁለቱንም አረጋግቶ እጅግ ሊያስማማቸውና ሊያግባባቸው ከሞከረና በጣም ነው አረጋጋቸውና ሁለቱንም አስማማቸው። ታዲያ ከተረጋጉ በኋላ እኔ አሁን ወዴትም ስለማትሄድ በቀጥታ ቤት ሄጄ አረጋግጣለሁ። መምህሯን እንዲህ እዛ መገኘቷን በቀጥታ ሄጄ እኔ አገኛታለሁ በማለትም ለስዊትና ለሳንታም ቃል ገብቶላቸው ከቤት ይወጣል። ታዲያ ከቤት እንደወጣች በድንገት ታማኝ